በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። ከ7 ዓመት ዕድሜ በላይ ላሉ ለነኚህ ተፈናቃዮች ለእያንዳንዱ ሰው 50 ብር የተሰጠ ሲሆን እስከ ደሴ ድረስም የምግብ እርዳታ ተሰጥቷል። ከየት ነው የመጡት? መጀመሪያ ከአሰብ መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? አሰብ። ለምንድን ነው የወጣችሁት? ጃን ሜዳ በጥሩ ሁኔታ ተቀብሎናል። በጥሩ ሁኔታ ሆነናል። ግን ትንሽ ዝናቡና ብርዱ ነው። ገና መስሪያ ቤቱ መስሪያ ቤቱ አላውቅም ብሎ ከልክሎን መስሪያ ቤቱ ይኸው ገና በክርክር ላይ ነን ያለነው። አሁን ልጆችን ለመስደድ ወደ ደሴ ብቻ ነው የምፈልገው። ከአሰብ የመጡትን በጠቅላላው ከመጀመሪያው እስካሁን ምግብ በማቅረብ አስፈላጊውን እርዳታ እያደረገ ነው። በዚህ በዛሬው ቀን 2000 ሰዎች ወደ ደሴ ይሄዳሉ። በርካታ ወገኖች የትውልድ መንደራቸውንና ቀያቸውን እየለቀቁ ያፈሩትን ሀብትና ንብረት በመተው የነሱንና የመላ ቤተሰቦቻቸውን ሕይወት ለማትረፍ በተለያዩ አካባቢዎች የሰፈሩ መሆናቸው ይታወቃል። ከነዚህም መካከል በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። እነኚህ ወገኖች በአዲስ አበባ የ30 ቀናት ቆይታቸው ወቅት የኢትዮጵያ ጊዜያዊ መንግስትና ሌሎች መንግስታዊ ያልሆኑ በጎ አድራጊ ድርጅቶች ባደረጉላቸው የምግብ፣ የሕክምና፣ የአልባሳትና የመጠለያ አገልግሎት በሚገባ ከተረዱ በኋላ 2000 የሚሆኑ ወገኖች በደሴና ኮምቦልቻ ከዘመዶቻቸው ጋር ለመቀላቀል በጠየቁት መሰረት የመጀመሪያው ዙር ተጓዦች በዛሬው ዕለት ተንቀሳቅሰዋል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን አስተባባሪነት በክርስቲያን ልማትና በጎ አድራጎት ድርጅት ስር በሚገኙ አባል ማህበርተኞች ድጋፍ ሰጭነት የተካሄደውን የመጀመሪያ ዙር እንቅስቃሴ ያካሄደው አድራ የተባለው የአድቬንቲስት በጎ አድራጎት ልማት ድርጅት ነው። ከ7 ዓመት ዕድሜ በላይ ላሉ ለነኚህ ተፈናቃዮች ለእያንዳንዱ ሰው 50 ብር የተሰጠ ሲሆን እስከ ደሴ ድረስም የምግብ እርዳታ ተሰጥቷል። በተጨማሪም ከአዲስ አበባ ደሴ ሰዎችን ለሚያመላልሱ አውቶቡሶች ደግሞ 225,000 ብር ወጪ መደረጉ ታውቋል። የዚህ ዜና ሪፖርት ዘጋቢ በአሸኛኘቱ ስነ ስርዓት ላይ ተገኝቶ በነበረበት ወቅት ከተፈናቃዮች መካከል አንዳንዶቹን አነጋግሯል። ከየት ነው የመጡት? መጀመሪያ ከአሰብ። መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? አሰብ። ለምንድን ነው የወጣችሁት? በቃ ጦርነት ተከፈተ። ነዳጅ ውስጥ መካከል ነው ያለነው። ነዳጅ ይቃጠላል ብለን ያቃጠላል ነው ልጆቻችንን ቤተሰቦችን ያለን ወጣት። አሰብ እርሶ ይሰሩ ነበር? አዎ። ምን ስራ ላይ ነበሩ? ወደብ። ቤተሰብ ልጆቹ አብረው መጥተዋል? ቤተሰቦች ሁሉ መጥተዋል። ግማሹ ቀርቷል፣ ግማሹ መጥተዋል። በመንገድ ላይ ብዙ አልቋል። 2 እህቶች መንገድ ላይ ሞተዋል። ልጆች አሉት? አለኝ። ምን ያህል ልጆች አሉት? 9 ቤተሰብ ነው የተቀላላው። አሁን ምን ያህሎቹ መጣችኋል? 9 ሁሉም ይዤ መጥቻለሁ። ሁሉም መጣ። አዎ። እንዴት ነው እዚህ በቆይታችሁ ወቅት የነበረ ሁኔታ? እዚህ አዲስ አበባ ጃን ሜዳ በቆይታችሁ ወቅት የነበረ ሁኔታ ምን ይመስል ነበር? ጃን ሜዳ በጥሩ ሁኔታ ተቀብሎናል። በጥሩ ሁኔታ ሆነናል። ግን ትንሽ ዝናቡና ብርዱ ከላይ እንኳን መከላከያ መጠለያ ሰጥተውናል። ከውስጥ ያለው ብርድ ብቻ ትንሽ አሰቃየን እንጂ የተቀረደና በጥሩ ሁኔታ በመግብ ጥሩ ተቀብለውናል። አሁን ወዴት ሊሄዱ ነው የተዘጋጁት? አሁን ልጆችን ለመሸኘት ነው። ገና መስሪያ ቤቱ መስሪያ ቤቱ አላውቅም ብሎ ከልክሎን መስሪያ ቤቱ ይኸው ገና በክርክር ላይ ነን ያለነው። አሁን ልጆችን ለመስደድ ወደ ደሴ ብቻ ነው የምፈልገው። ወደ ደሴ? አዎ። ተፈናቃዮቹ በጃን ሜዳ ቆይታቸው ወቅት በእማማኮ በኩል ስለተካሄደው የእርዳታ አቅርቦት በተመለከተ አቶ ዳመና መኮንን የሸዋ እማማኮ ተጠሪን አነጋግሬያለሁ። እነዚህን ሰዎች አስፈላጊው እርዳታ እንዲያገኙ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን በተቻለ አቅሙ ራሱ መሸፈን የሚችለው ሙሉ በሙሉ ለመሸፈን ሞክሮ ማለትም ለምሳሌ ከአሰብ የመጡትን በጠቅላላው ከመጀመሪያው እስካሁን ምግብ በማቅረብ አስፈላጊውን እርዳታ እያደረገ ነው። በክርስቲያን ልማትና በጎ አድራጎት ድርጅት በኩልስ አቶ ሀጎሳራያ የድርጅቱ ምክትል ዋና ስራ አስኪያጅ እንዲህ ይላሉ። ይህ የመጀመሪያው ነው የተዘጋጀው በክርስቲያን በጎ አድራጎትና ልማት ድርጅት ሲሆን
ይህም ድርጅት 74 መንግስታዊ ያልሆኑ የቤተ ክርስቲያንና የበጎ አድራጎት ድርጅቶች ናቸው። የመጀመሪያው ነው። ወደፊት እንደሚቀጥል ተስፋ እናደርጋለን። በዚህ በዛሬው ቀን 2000 ሰዎች ወደ ደሴ ይሄዳሉ። እነኚህ በአገራችን ውስጥ በደረሰው ችግር ምክንያት የተፈናቀሉ ሰዎች ናቸው። ይህንን ፕሮግራም በዛሬው በተግባር ላይ የሚያውሉት የኢቫንጀሊካል ቸርች እና የአድቬንቲስት ፕሮግራም ነው። ወደፊት በዚሁ አይነት በመቀጠል ሰዎች ወደ ተፈናቀሉበት ቦታ ለመመለስ ነው የምንጥረው። ተፈናቃዮችን ወደ የመኖሪያ ክልላቸው የማጓጓዙ እንቅስቃሴ በተጠናከረ መልኩ በተከታታይ እንደሚቀጥል ለማወቅ ተችሏል። እንመርቃቸው ብለን ያዘልቃቸው